ሱፐር ሰንዴ አርሰናል ላይ እንመጣለን። ከአትሌቲክሳችን እንጀምር። ትናንት ለኢትዮጵያ አትሌቲክስ አንድ ማይልስቶን አንድ እርምጃ ወደፊት የተሄደበት ነበር ማለት ይቻላል። የኢትዮጵያ አትሌቲክስ ፌዴሬሽን ለመጀመሪያ ጊዜ በውድድሩ ታሪክ በግራንድ ፕሪ ታሪክ በነሐስ ሌቨል የተሰጠውን ውድድር እድሉን ካገኘ በኋላ ትናንት ከዝግጅቱ በኋላ የታየው በዝግጅቱ ሂደት ውስጥ የታዩ ነገሮች በጣም አስደናቂና ደግሞ መስተካከል የሚገባቸው ነገሮች የታዘብንበት ነበር። አንደኛው ትልልቅ የሚባሉ አትሌቶች እንዲመጡ ተደርጓል። የአፍሪካ ፈጣኑ ሯጭ ኬንያዊው ፈርዲናንድ ኦሞኒያላ ተገኝቷል። የኦሎምፒክ ሻምፒዮን ጋቢ ቶማስ እንዲሁም ደግሞ ሌሎች አትሌቶች መገኘት ችለዋል። ስታዲየሙ በጣም ድንቅ ነበር። ከዛ ባሻገር ደግሞ የተዘጋጀበት ውድድሩ የተዘጋጀበት መንገድ፣ ድባቡ፣ መንግስት የሰጠው ድጋፍ የመሳሰሉት ነገሮች በጣም ድንቅ ነበሩ። በኋላ ይህንን ደግሞ የአዘጋጁ አካል የኢትዮጵያ የግራንድ ፕሪ ውድድር የነሐስ ሌቨል ውድድሩ በታየው ፐርፎርማንስ ምክንያት በአራት ምክንያቶች ብለው ለምሳሌ ኃላፊው በቀጥታ ሲናገሩ ኤፍሬም በ6 ሳምንት ጊዜ ውስጥ ነው የውድድር የተዘጋጀው። በ6 ሳምንት ጊዜ ውስጥ እንደዚህ አይነት ውድድር ማዘጋጀት በጣም አስደናቂ ነገር ነው። 2 እስካሁን ለምን እንዳልተዘጋጀ ይገርመናል ኢትዮጵያ ውስጥ ውድድር ብሏል። ያለፈው አልፏል፣ የወደፊቱን ጥሩ እናደርጋለን። 2 ትራክ እንኳን መኖሩን አናውቅም ነበር ከ6 ሳምንት በፊት። ወደ ውድድሩ ስንመጣ ግን ደረጃውን የጠበቀ ትራክ ተገኝቷል። መንግስት ጉዳዩን እንደሚፈልገው የከተማዋን ከንቲባ የስፖርት ሚኒስትር በቦታው በመገኘት ጭምር ማበረታቻ ሰጥተው ጭምር ያለውን ኮሚትመንት የኢትዮጵያ ሕዝብ ለስፖርቱ መንግስት ለስፖርቱ ያለውን ኮሚትመንት ተመልክተናል። እናም ይሄ ውድድር ከእንግዲህ ጎልድ ሌቨል ሆኗል የሚል ማሳረጊያ ሽልማትም አግኝቷልና በጣም ስቴዲየም ውስጥ የነበረው ድባብ በጣም በተለየ ሁኔታ የተለየበት ነበር ማለት ይቻላል። እና ወደፊት ለሚታሰቡ ውድድሮች ለዓለም ሻምፒዮና እና ሌሎችም ለአፍሪካም ሆነ ወደ ሌሎች የዳይመንድ ሊግ ውድድሮች ብዙ ትኩረቶችን አድርገን ለምናዘጋጃቸው ውድድሮች በጣም መነሻ የነበረ አስደናቂ ድባብ ነበር። እንግዲህ በአጠቃላይ በውድድሩ ደረጃ ስቴዲየም የገባው ተመልካች፣ ውድድሩ ቢከናወንበት ሰዓት ታይሙን የጠበቀ መሆን፣ የልምምድ ቦታዎቹ፣ ተነሎቹ፣ አትሌቶቹ ከልምምድ ቦታ ወደ ውድድር ቦታ የሚገቡበት መንገድ በጣም ቅንጅቱ በጣም አስደናቂ ነበርና እነዚህ ሁሉ ነገሮች በፖዚቲቭ መልክ መቀመጥ አለባቸው። ኢትዮጵያ ትልልቅ ውድድሮችን ማዘጋጀት አለባት የሚለው ነገር በጣም በትልቁ የሚነሳው ነገር ነው። 2 እና 3 መስተካከል ያለባቸው ነገሮች ደግሞ አሉ ኤፍሬም። አንደኛው በደንብ አንስተዋል። የኢትዮጵያ አትሌቲክስ ፌዴሬሽን ዝም ብሎ የሚጮህ አለመሆኑን የሚያሳይበት ሌላ ሬድ ላይት ሌላ ቀይ መስመር የተመለከትንበት ነበር። ጠዋት ነው ስቴዲየም የተገኘ ነው። የ10,000 ሜትር ወንዶች 10,000 ሜትር ሴቶች ፕሮግራም ተበተነ። 25 ሯጮች ኤፍሬም በድምሩ 50 ሯጮች እየጠበቅን ነበር። የሴቶች ውድድር ነው ቀድሞ 10,000 ሜትር የጀመረው። 5 ሯጮች ብቻ ወደ ሜዳ ገቡ ከ25ቱ መጀመሪያ። ቀጥሎ ከ25 ወንዶች ከ50 6 አትሌቶች በአጠቃላይ ከ50 አትሌቶች 11 አትሌቶች ብቻ ነው የተገኙት። ወዲያውኑ የኢትዮጵያ አትሌቲክስ ፌዴሬሽን ከሰዓት እንድትገኙ ማስጠንቀቂያ በውድድር ቀን ማለት ነው ኢቭን በቀጥታ ስርጭትም ጭምር ላይ ውድድር በመታከናወንበት ቀን አትሌቶች እንዲገኙ የሚል ጥሪ የተደረገበት ነበር። ማነው አትሌቶቻችን የሚመራው? ማነው ማናጀሮቻችን የሚመራው? ሀገር የት ነች የሚለው ነገር በጣም ትልቅ ጥያቄ ውስጥ ይወደቀ ነበር። እንደውም ውድድሩ ከሰዓት እስኪጀምር ድረስ አብዛኛውን የውድድሩን ሙድ የተቆጣጠረው ይሄ ጉዳይ ነበር። ማናጀሮች እንዳይወዳደሩ አድርገዋቸው ነው የሚል መረጃ ተሰማለ ኤፍሬም። ለማጣራት ያደረግነው ሙከራ እኛ የለንበትም የሚል ነገር ነው። ክለቦች አናውቅም የሚሉ መረጃ ሰጥተውናል። አንዳንድ ቦታዎች ላይ ደውለን አትሌቶቹ ሰዓት አልተነገረንም ይላሉ። በጣም ትልቅ ኢትዮጵያ ላንድ ኦፍ ረነርስ የምትታወቀው በ10,000 ሜትር በ5,000 ሜትር ሆኖ 5 አትሌቶች 10,000 ሜትር መሮጥ ትልቁ አሳፋሪውና አሳዛኙ ተግባር ነበር። የኢትዮጵያ አትሌቲክስ ፌዴሬሽን ሁልጊዜ ህጎቹን የሚያወጣ እንጂ የሚወስን አይደለም ተብሎ ይታማል። ይሄ ወደፊት ለሚኖሩ ዝግጅቶች 2027 ውድድሩ እናዘጋጃለን በጎልድ ሌቨል ለዛው ማድጎ ወደፊት ለሚኖሩ ዝግጅቶችም ጭምር አስተማሪ ስለሚሆን በጣም ትክክለኛ እርምጃ መወሰድ አለበት። አጥፊዎቹ ማናጀሮች ከሆኑ፣ ከልካዮቹ ክለቦች ከሆኑ፣ አትሌቶቹ በማናለብኝነት ከቀሩ በአጠቃላይ በዛስ ድርጊት የተዋረደችው ሀገራችንም ጭምር ነች። ስርጭቱ የተበላሸው የጠዋቱ ስርጭት ያለ አትሌት ነው የተሮጠው ማለት ይቻላል። የኢትዮጵያ ሻምፒዮና ላይ 50 አትሌቶች በትንሹ ይሮጣሉ ኤፍሬም 10,000 ሜትር 90 ድረስ አትሌቶች ይወዳደራሉ በሁለቱ ጾታዎች።
የመጀመሪያው ኢንተርናሽናል ውድድራችን ላይ በ5 እና በ6 አትሌት መቅረብ እጅግ አሳፋሪው ገጽ ነበር። አንዱ መታረም ያለበት ነገር ይሄ ይመስለኛል። ሁለተኛው የስርጭት ጉዳይ ነው። በጣም ስቴዲየም ውስጥ ጠዋት የተመለከትኩት ትልቁ አሳፋሪ ጉዳይ የብሮድካስት መብትን በተመለከተ የተሰጠው ጉዳይ ነው። ፊዚካሊ እስከ መደባደብ የተደረሰበት ትዕይንትን አየን። በጣም አሳዛኝ አንዱ ጉዳይ እንደው የኢትዮጵያ አትሌቲክስ ፌዴሬሽን የስርጭት መብቱን የላይቭ ስርጭት እንዲያሰራጭ ለኦቤን ብሮድካስት ለኦሮሚያ ብሮድካስት ኮርፖሬት ኔትወርክ ሰጠ። እንግዲህ የሚከፍለው ማነው? አትሌቲክስ ፌዴሬሽን ነው። ለኦቤን ነው። ድርጅቶች ተጫርተዋል። ሌሎቹም የሀገር ውስጥ ድርጅቶች ኦቤን ስርጭቱን አሸንፏል። ከዛ በኋላ ሌሎች የሀገሪቱ ሚዲያዎች የኢትዮጵያ ብሮድካስት ኮርፖሬሽንን ጨምሮ ሌሎች ሚዲያዎች ለስርጭት መጡ። ትገባላችሁ አትገቡም የነበረው ጦርነት፣ ትቀርጻላችሁ አትቀርጹም የነበረው ጦርነት ልነግርህ አልችልም። ኢቭን ጋዜጠኛ ይዞ አንገት አንቆ የሚማታ ለመማታት የሚጥር ብሮድካስተር መመልከት በዚህ ዘመን በጣም አሳፋሪ ነው። መብቱ የማን ነው? መብቱ የማን አይደለም። ቁጭ ብሎ በኢትዮጵያ አትሌቲክስ ፌዴሬሽን በወጣቶችና ስፖርት ሚኒስቴር መቀመጥ አለበት። ሌላው ይቅር፣ የመጀመሪያ ኢቨንት ስለሆነ የመጀመሪያ ኢቨንት ነው፣ ናሽናል ኢቨንት ነው። ሁሉም በራሱ እንዲያስተላልፍ ቢደረግ መጨረሻ ላይ ሀገር ተጠቃሚ የምትሆንበት ጉዳይ ነበር። ሌላው በጣም ያሳቀኝ ነገር አንተ ኤክስክሉሲቭ ራይት የሚኖርህ አንተ ገንዘብ ከፍለህ ውድድሩን የመግዛት መብት ወስደህ መከልከል ስትችል ነው። ገንዘብ ተከፍሎ እኔ ብቻ ነው የሚቀርጸው ማለት አትችልም። የላይቭ ስርጭት እንዲያሰራጭ ገንዘብ ተከፍለዋል። ኤክስክሉሲቭ ራይት የምትወስደው አንተ ከፍለህ ውድድሩን ስትገዛው ነው። አንተ ብሮድካስት እንድታረግ ተከፍሎ ግን ሌሎች ሀገሪቱ ሚዲያዎች መከልከል በጣም ትክክለኛ ያልሆነ አካሄድ ነው። እዛ ውስጥ ያሉ አንዳንድ ጋዜጠኞች ጋጠ ወጥነትም ተመልክቻለሁ። አንዳንድ በቃ አትቀርጹም የሚሉ ይህንኑ አስተካከል ያለበት የሀገሪቱ ትልቁ ፌዴሬሽን ነው። ማን ነው እንዲቀርጽ ገንዘብ የተከፈለው? ማን ነው ለዜና የሚሰራው? ማን የት ሆኖ መስራት አለበት? ከሰዓት ነገሮች ትንሽ የተስተካከሉ ይመስላሉ። ጠዋት የነበረው ውዝግብ በጣም ከፍተኛ ነው። እዚህ ላይ እንደው የበለጠ አንድ ግልጽ ለማድረግ ራይት ሆልደር የሚባለው እንዴት ነው? ለምሳሌ ብሮድካስት ሲደረግ የኢትዮጵያ አትሌቲክስ ፌዴሬሽን ለኦቤን ነው የከፈለው 6 ሚሊዮን ብር ለኦቤን ነው የከፈለው። ያውም በሌት አወር ላይ እኛ ጋም በማርኬቱ ተደራሽ ለመሆን ትሪቡን ላይ ሁላ ስፖንሰር እስከማድረግ ተደርሷል። ሐሙስ ዕለት አርብን በሶሻል ሚዲያ ላይ ያስቀምጠናል። ብሮድካስቲንጉን ስለሚፈልገው የኢትዮጵያ አትሌቲክስ ፌዴሬሽን ለኦቤን ነው የከፈለው። ይሄ ከውድድሩን ገዛ ማለት አይደለም። ኤግዛክትሊ ኤክስክሉሲቭ ራይት የሚኖር ኤክስክሉሲቭ ራይት የሚባለው ኦቤን ውድድሩን ገዝቶ ለኢትዮጵያ አትሌቲክስ ፌዴሬሽን ከፍሎ ሲሆን ነው። ስለዚህ መብቱ አላቸው እንዴ ለማድረግ የተገላቢጦሽ ነው። ለምሳሌ ዲኤስቲቪ የኢትዮጵያ ፕሪሚየር ሊግን ገዛ። ለኢትዮጵያ ፕሪሚየር ሊግ ስንት ከፈለ? ዲኤስቲቪ ኢን ሚሊየንስ ከፈለ። ስለዚህ ሌሎች ሀገሪቱ ሚዲያዎች አይገቡብኝም ይላል። ዚስ ኢዝ ራይት ኤክስክሉሲቭ ራይት የምትለው ይሄ ነው። አንተ ላይቭ ፕሮግራም እንድትሰራ ተከፍሎ የኔ ውድድር ነው ብለህ ግን መቀመጥ አትችልም። ዚስ ኢዝ እኔ ለመጀመሪያ ጊዜ ነው የሰማሁት በዚህ ሀገር ታሪክ። ተቀረፈ ግን አንተ ላይ ተከፈለ ከዛ አትቀርጹም የሚል እኔ በሃይ ሌቨል የተደረገ አይመስለኝም ለኔ በግሌ ኤፍሬም። ምክንያቱም ይሄ በጣም ሲምፕል ሎጂክ ነው። አንተ ላይቭ ስርጭቱን እንድታከናውን ተከፈለ። ስለዚህ ላይቭ ክፍያህን ወስደህ ነው የምትሰራው። ሌላው ራይት ሌላው ሚዲያ ገብቶ የሀገሩን ጉዳይ የመስራት ራይቱን ግን አንተ መወሰን አትችልም። እኔ ለመጀመሪያ ጊዜ ነው እንዲህ አይነት ነገር የሰማሁት ኤፍሬም። ይሄ በሃይ ሌቭል ባሉት የሚዲያው አካላትም የተወሰነ አይመስለኝም። ግን እዛ የተገኙ ሰዎች አሉ፣ ብሮድካስተሮች አንቀ ሰው ለመማታት እስከምጥር ድረስ የሚያደርስ ሽኩቻ መግባት አያስፈልግም። ይሄ በኢንተርናሽናል ውድድር ሌቭል ትልቁ አሳፋሪው ገጽ ነበር ነው የተመለከትኩት። አንድ መሆን ያለበት ነገር ወደፊት ምንድን ነው? ኤክስክሉሲቭ ራይት ነገር ሊወሰድ ይችላል፣ ችግር የለውም። ግን ይሄ እንደዚህ አይነት አይደለም አሰራሩ። ሁለተኛ ሁሉም ሚዲያዎች በተቻለ መጠን ይህን ውድድር እንዲያሰራጩ ጥረት መደረግ ነበረበት። አንድ የመጀመሪያ ውድድር ነው። ሁለት ከገንዘቡ በላይ ኢትዮጵያ በዚህ መንገድ ላይ የምታተርፈው በሚዲያዎች መካከል ካለው ኮምፒቲሽኑ በላይ ሀገር ኢሜጅ፣ ከተማችን አዲስ አበባ የመጀመሪያ ውድድር፣ ኢንተርናሽናል አትሌቶች የመሳሰሉ ነገሮችን ስታይ ትልቁ ኢሜጅ ሀገር ነው። በፍጹም እንዲህ አይነት ነገሮች ደግሞ መታየት የለባቸውም። እኔ ሲሪየስ የሆነ ውይይት ተደርጎ ወደፊትም
ንግግር መደረግ ያለበት በግለሰቦች ደረጃ ያለ መውረድ አንዳንዴ ጣቢያውንም አይወክል ኤግዛክትሊ ኦቤንን የሚወክል አይመስለኝም እኔም በኋላ መልስ ይሰጥበታል አይ ቲንክ ወይ ደግሞ ብሪፍ የሆነ መግለጫ የሚወጣበት ትክክል ከውድድሩ በኋላ ትናንትና ደስታው ሁሉንም ነገር ሸፈነው ይፍረም ከሰዓት በኋላ አንደኛ ውድድሩ በጣም ኳሊቲ የነበረው ውድድር ነው ስታዲየሙ በጣም ድባቡ ጥሩ ነበር አንድ ደቂቃ ዝንፍ አይልም ከከተማችን ከንቲባ ክብርት አዳነች አቤቤን ጨምሮ ወጣቶችና ስፖርት ሚኒስትር ሸዊት ሸንካ ኢትዮጵያ ያፈራቻቸው ኦልሞስት ብዙዎቹ አትሌቶች ሁሉም ነገር የተገኘበት ነበር በጣም አስደናቂ ድባብ ነበርና መጨረሻ ያ ለጳውሎስ ነበር መድረኩን የሚመራውና የውድድሩ መሪ ሰው መተው ይሄንን ተናገር ብለውት እሱም አላመነም ነበር ጳውሎስ በኋላ ሳናገረው እርግጠኛ ናችሁ እርሱም አልበል በምን ምክንያት ነው ይሄን አናውንስ ማደርገው ምናም ካለ በኋላ ያ ነገር ሲነገር ሁሉም ነገር ወደዛ ሄደ ግን ከአንድ አመት በኋላ በጎልድ ሌቨል ውድድር ይሄን ስለምታዘጋጅ በስኬቶቹ መጠለፍ የለብንም በክፍተቶቹ ጭምር ነው ሌላ ኤፍሬም አንድ ባንሳት መፈልገው ነገር በሙሉ ከዜና እወጃ ጀምረህ የመጀመሪያ ዜና የውድድር ከሚዘጋጅበት ቀን ጀምረህ እስከ ፍጻሜው ድረስ አንድ አትሌት እንባውን መቆጣጠር እስኪያቅታት ድረስ የውድድሩ መልክ ሆና ወጣለች ጋቢ ቶማስ አንድ ኢትዮጵያ አትሌት አልጎለም አንተ በመታዘጋጀው ውድድር እኔ እናንተ ብዙ ሀገር ሄደናል ለንደንም ጨምሮ ተዚህ ይላል አትሌቶች ላንድ ኦፍ ራነርስ ብለ በመትጠራው ሀገር ውስጥ አንድ የራስ አትሌት ይቻ አትሌት ካልሆነች ሁለተኛው አትሌት ማን ነው ትናንት በጣም ትኩረት የሳበው ፈርዲናንድ ኦሞኒያላ ነው የ100 ሜትር በእኛው ውድድር የኛ አትሌቶች መነጋገሪያ የሆኑት በምንድነው በመቅረት ነው በማመጽ በመቅረት ባለመታዘዝ ከውድድሩ በኋላ ሰከን ብሎ የስፖርት አመራሮች ማሰብ ያለባቸው ስለነዚህ ጉዳዮች ነው የተሰሩ ነገሮች በጣም መልካም ናቸው አንስተናቸዋል ቀጣይ ውድድር አንድ አመት ብቻ ነው የሚቀረው ወደፊት የዓለም ሻምፒዮና ለማምጣት ይሄ አትሌቲክስ ፌዴሬሽን ፍላጎት አለው እውነተኛ ትምህርት መወሰድ ያለበት ግን ከብሮድካስቲንጉ ተመልካች ከመጣበት መንገድ እንደገና ከአትሌቶቻችንና ከማናጀሮቻችን ጋር ፌዴሬሽኑ ካለው ግንኙነት ከሚዲያ ማኔጅመንት ከመሳሰሉት ጋር በተያያዘ ትምህርቶች በደንብ ተቀምረው ንግግር መደረግ አለባቸው የሚል አሰባለኝ የመጨረሻ ማጠቃለያ ምናልባት በሁለት ደቂቃ የመጀመሪያው ስለሆነ የመጀመሪያ ነገሮች ላይ ብዙ ጊዜ ያጋጥማሉ እንደዚህ አይነት ክፍተቶች አንዳንዴ ከብሮድካስቲው ብንጀምር ለምሳሌ ኦቤንን ወክለው መድረኩ ላይ የነበሩ ሰዎች ወይም ስታፎች ነገሮችን ያለ መረዳት ሊሆን ይችላል አንድ መቀረፍ ያለበት ነው ውድድር እንድታስተላልፍ ተከፈለህ እንጂ ውድድሩን አንተ ገዝተህ አይደለም ስለዚህ ብሮድካስቲንግ ሊምታታብን አይገባም ራይት ሆልደር ምን ማለት እንደሆነ ይሄ ደግሞ 200 ሚሊዮን ብር ከፍሎኮ የሲቢ የኢትዮጵያ ፕሪሚየር ሊግ ሻምፒዮናን እያስተላልፈ ነው ራይቱ አለው ማን ኦቤን ስለዚህ ሌሎች ሚዲያዎች እየዘለሉ ገብተው አይቀርጹም አይደል ከፍሏል ውድድሩን ገዝቷል እዚህ ግን ተከፍሎት ነው የገባው ተከፍሎት ገብቶ ውድድሩን የራሱ አርጎ ሌላውን የሀገር ሚዲያ አትገባም ማለት አይችልም ደግሞ እንደዛ ደግሞ ማለት ካለበት ልክ ፕሬስ ኮንፈረንሱ ላይ ልክ ስትሰጥ ብሮድካስቲንጉ የኦቤን ነው ሌሎች ሚዲያዎች ራይት የላችሁም ፕሮዳክሽኖችን መስራት ይችላሉ አንተን የምታገኙት ክሊን ፊድ የሚባለው ይሄ አርማ የሌለው ነገር ከዚህ ታገኛላችሁ ብለ መግለጫ መስጠት አለ ካሜራ ከመጣ በኋላ እዛ ከተደረደረ በኋላ ሁሉም ከመጣ በኋላ ትገባላ አትገባም ትቀርጻላ አትቀርጽም አይመጥንም በጣም አይመጥንም ይሄ አይመጥንም ኢትዮጵያን አይመጥንም ውድድሩን አይመጥንም ከፍ ያለውን ኳሊቲ አዲስ አበባን አይመጥንም የሯጮቿ ምድር በተለይ ደግሞ መንግስት ስፖርቱ ላይ ፓሽን የለውም ብለን እንወቅሰው ነበር አይደል ባንድ ወቅት አሁን ከግራውንዱ ለመጀመር መሰረተ ልማቱን ምቹ በማድረግ መሬት ይወረዱ ስራዎች እያየን ነው ይሄ መደነቅ ያለበት ነው የምታዩን ነገር ማርነክ ካልቻልክ በጣም ከባድ ነው አንደኛው እሱ ነው ሁለተኛ እንደዚህ አይነት ዓለም አቀፍ ውድድሮች ሲመጡ በስኬት በ6 ሳምንታት ውስጥ ፍቅር እስካው ለምን እንዳልተዘጋጀ አናቅም ነው ያሉት አይደል የአይደብሌፍ ሰዎች ስፖርት ገብቶን ከተጠቀምንበት ሀያል አስተዋጽኦ እንዳለው አይተናል ከቱሪዝም ከገጽታ ግንባታ ከከተማ መሰረተ ልማትና ከከተማ መዘመን ጋር በደንብ የጠቀስነው ነው ይሄ በለጠ መበረታታት አለበት ምክንያቱም ኢትዮጵያ የሯጮች ምድር ነች የናቢ ሀገር ነች የነማሞ ምሩጽ ኃይሌ ደራርቱ ጥሩዬ መሲ ሀገር ነች ኤል ግራንዴ ቀነኒሳ በቀለን የመሰለ ሳተና ውድድሩ ላይ ነበር ትናንትና ከነ ቤተሰቦቹ ፍቅር እስከ ምሽቱ ስነ ስርዓት ይሄ የሀገር አቋራጭ የትራኩ ንጉስ
እነዚህን አትሌቶች ማክበር ነው። እነዚህ አትሌቶች ብራሰልስ፣ ኖርዌይ፣ ምናምን ኦስሎ፣ ዙሪክ፣ ፓሪስ፣ ለንደን ምናምን እየተባለ ተከትለናቸው አይተናል አይደል? ውድድሮችን አይተናል ምናምን ብለናል። ወደ ራሳችን ሲመጣ በራሳችን ውድድር ላይ ግን የሚለጠጡ አትሌቶች ገመድ ጉተታው ይኖራል። የማይታዘዙ ህጉ አለ። በጣም አሪፍ ነው ያልከው እኮ ህጉ አለ። ህጉ አይተገበርም። ተግባሪው ማን ነው? የኢትዮጵያ አትሌቲክስ ፌዴሬሽን በስለሺ ስህን አስተዳደር በጣም መልካሙ ስኬት ነው የትናንትናው ዓለም አቀፍ የግራንድ ፕሪ ውድድር ጅማሮ ፍቅር። ይህንን ግን የበለጠ ምርት አለማስያዝ መስራት ያስፈልጋል። ክፍተቶቹ ላይ እንደ ጅምር ያሉ መደነቃቀፎች ይጠበቃሉ። አንዳንዴ ተቋማትን የሚወክሉ አይደሉም፣ ግለሰቦች ላይ የተንተራሰ ኢጎ ሊሆንም ይችላል። እሱን በዜሮ ማባዛት ነው። ከዛ ውጪ ግን ከፍ ያለውን በተለይ ደግሞ ግልጽነት፣ ተጠያቂነት፣ ቪዛ ሳደው ፈልገው ወረቀት ተጻጽፈው ሄደው በዓለም አቀፍ ውድድር ላይ የሚሮጡ የኢትዮጵያ አትሌቶች በእናት ሀገራቸው በከፍታ የተዘጋጀ ውድድር ላይ ያውም 10000 ሜትር ላይ ኢትዮጵያ ላንድ ኦፍ ራነርስ ስትባል በሚድልና ሎንግ ዲስታንስ ላይ ሳተን አትሌቶችን እና ኃይሌን የመሰሉ የይቻላል ተምሳሌቶችን ስትፈጥርኮ እነዚህ አትሌቶች በራሳቸው ምድር እና ኃይሌ ድሉን አላገኙም አይደል? እነ ቀነኒሳ አላገኙም እኮ፣ እነ ደራርቱ ጥሩዬ መሲ አላገኙም እኮ፣ እና አልማዝ አላገኙም። እነማን ናችሁ እናንተ ተጠርታችሁ ግዴታችሁ ሆኖ ወይስ አታሳውቁ የምትቀሩበት? ሰዓቱ አልተነገረንም ብላችሁ የምትለጠጡት እነማን ናችሁ እናንተ? መሀል ላይ ማኔጀር አሰልጣኝ ምናምን ሰካክታችሁ እርስ በርስ በምታካሄዱት ገመድ ጉተታ ከየት ተነስታችሁ የት እንደምትደርሱ የታወቀ ነው። ስለዚህ ድሉን በደንብ መጠቀም ከሀገር ገጽታና ከፍታ ጋር በደንብ ማያያዝ፣ ያ ደግሞ በተለይ ኢትዮጵያ ላይ መሮጥ እኮ ፍቅር፣ በተለይ አዲስ አበባ ላይ አበብ ሲ ሌቭል 2500 በላይ ነው አይደለ? እሱ ራሱ በደንብ ገነት እኮ ነው። ፈተናም ነው ለውጭ አትሌቶች። በጣም የሚመረጠው አየር ነው። ሌላው በኤሲ በሚኖርበት ዓለም እኛ ከእግዚአብሔር በሰጠን አየር ማለት ነው። የረጅም ርቀት ሯጮች 3000 መሰናክል 5000 ምናምን ለመሳተፍ የሞከሩት በቁጥር ብዙም ባይሆኑም ሲቸገሩ ተመለከትን። አጭር ርቀት ሯጮች ተመችቷቸው ነበር። የሚገርም ሽው ነው አሚሉት እነሱ 9:98 ማይክሮ ሰከንድ ገባ። የኢትዮጵያ ሪከርድ ነው። የኢትዮጵያ የቦታው ሪከርድ ነው። ሱምቶ ከ2024 በኋላ በአፍሪካ ውስጥ የተመዘገበውን ፈጣኑ ሰዓት ሌላ ሪከርድ ነው። የጋቢ ቶማስ 200 ሜትሩንም 100 ሜትሩንም ያሸነፈችበት ሰዓት ከፈጣን ሰዓቶቿ መካከል አንዱ ነውና እንዴ ለአጭር ርቀት ይሆናል እንደሚል ነገር እንደውም ጭምር እያነሳን ነበር። ረጅሙ ነው እንደሚከብደው የሚል ነገር እያነሳን ነበር። ትናንት ለንደን ላይ ለምሳሌ ማራቶን በጣም ከባድ እንደሆነ ቀነኒሳ ይነግረናል። ለንደን ላይ፣ ፓሪስ ላይ ይመቻል። በርሊን ላይ ደግሞ ሪከርድም ትሰብራለህ። በርሊን አብዛኞቹ ሪከርዶች ተሰብረዋል። ዋይናት ወደፊት አዲስ አበባ ላይ ማራቶን ይመጣል እኮ። ከባድ ነው። አዲስ አበባ ማራቶን ከባድ ነው፣ በጣም ከባድ ነው። ሰዓት ሊሆን ይችላል። ለማንኛውም አንድ ደቂቃ ወስጄ ለማጠቃለል በጣም 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 ትልቅ ስኬት ለኢትዮጵያ ስፖርት በየአመቱ ትልቅ ኢንተርናሽናል ኢቨንት እንድናይ የሚያደርግ ስንጀምር ኢንተርናሽናል አትሌቶችን ይዞ ጀምሯል። ታዋቂ የኦሎምፒክ ሻምፒዮን የሆኑ የአፍሪካ ሻምፒዮን የሆኑ በጎልድ ሌቨል ሲሆን ደግሞ ያ የበለጠ ትኩረት ያገኛል ማለት እንደ ቤጂንግ አይነት ከተሞች የሚያደርጉት አይነት ውድድር ደረጃ ደርሷል ማለት ነው። በጎልድ ሌቨል ሲደረግ የተሻሉ አትሌቶችን ስም ያላቸው አትሌቶችን የማግኘታችን ነገር ይጨምራል። አንድ ሁለተኛ በጣም በጣም ትልቁ ነገር ኢትዮጵያን ለምንድን ነው በቀጥታ ሲናገር የሰማሁትንም ነው ይሄንንም ማነሳው እስካሁን ለምን ውድድር እዚህ ከተማ እዚህች ሀገር ላይ ያላዘጋጀ ነው ብሏል። በቃ ያለፈው አልፏል፣ ወደፊቱ እንሰራለን ተብሏል። ይሄን እድል በተሻለ ሁኔታ እንድንጠቀምና ቋሚ የስፖርት ከተማ ለመሆን በተለይ አመራሮቹ ወጣቶችና ስፖርት፣ አትሌቲክስ ፌዴሬሽን፣ ኦሊምፒክ እና ሌሎችም አትሌቶቹ የሚመለከታቸው ማናጀሮች በሙሉ ሞር ወደ ቤት ስራ መውሰድ ያለባቸው ውድድሩ ላይ የታዩትን ክፍተቶች እንዲሆን በአጽንኦት እመክራለሁ። ምክንያቱም ደስታው ደስታ ነው። ጠንካራ ውድድር እንድናዘጋጅ የሚያደርገን ደግሞ ክፍተቶቹ ላይ አጽንኦት ስንሰጥ ነውና እነሱን የበለጠ እንዲያዩት እመክራለሁ። ለነበረው ስኬት ግን የአሁኑን ስራ አስፈጻሚ አዘጋጆችን በሙሉ እንኳን ደስ አላችሁ ማለት እንወዳለን። ስፖርት ገብቶን ከተጠቀምንበት እንዳሁኑ አስተዋጽኦ ሀያል ነው። ለገጽታ ግንባታ፣ ለቱሪዝም ከፍ ወዳለው ፕሮፌሽናል መንገድ ለመምጣት ፍቅር አዲስ አበባ በዛ ሌቭል ላይ ወደ ጎልድ ሌቭል 2027 ላይ የግራንድ ፕሪ ውድድር ማግኘቷ ትልቁ ስኬት ነው። ክፍተቶቹ ላይ አተኩሮ አንዳንዴ
የበለጠ ለመስራት ከስፖርት አስተዳደራዊ መዋቅር ጎን ለጎን ደግሞ ያሉ የእርስ በርስ መጓተቶችን ኦፖርቹኒቲውን በጣም ትልቅ ሆኗል። ወትሮ ያልነበሩ ናቸው። ያንን የመንግስትም ኮሚትመንት የበለጠ ይዞ እድሉን ለመጠቀም መጣር ያስፈልጋል። ለነገ የሀገር ኮከቦች መፈጠር። ከዛ ውጪ ኢጓቸው ላይ የሆኑ አትሌቶችም ከመስታወቱ ፊት ራሳቸው ማየት አለባቸው። ፍቅር ቪዛ ሲያሳድዱ አይደል እንደሚሉት በራሳቸው ምድር ላይ በሚከናወኑ ውድድር ላይ ግን ተጠርተው ተጋብዘው የቀሩበት ምክንያትን እቀጣለሁ ብሏል አይደል? የኢትዮጵያ አትሌቲክስ ፌዴሬሽን ቀጥቶ ማሳየት አለበት። ፍቅር ህጉ እጁ ላይ ነው አይደል? ስልጣኑ አለው። ተመርጦ ነው የመጣው አይደል? በጓሮ እንደገና ማግባባት አይደለም ሆቴል ለሆቴል እየዞርክ እነዚህ ኢጓቸው የተንጠላጠሉ አትሌቶችን ቀጥተ በተግባር ማሳየት ያኔ ስነ ስርዓት ይዛል። አንዳንዴ ተቀጣና በሚዲያ ግን አይገለጽ ይላል ፌዴሬሽኑ። እነማን ናቸው? አንዳንዴ ቅጣት ይቀጣና በሚዲያ ግን አይገለጽ ይላል። ለምን ስትል በጣም የሚፈሩ አካላት አሉ። ፌዴሬሽኑ ማያዛቸው የሚፈራቸው አካላት ምን ስለሆኑ ንገረኝ እስቲ። ይህን እኮ አሳዩ ደጋግሞ ይፍሬ በብዙ ውድድሮች ላይ ትናንትም አሳዩ። ለኔ ይሄ ነው አሁን ፌዴሬሽኑ እኮ ውሳኔ አሁን ሌጂቲሜት ብትሆነው እውነተኛ መሪ በተግባር ቀጥተማሳይ የምትችለው አንደኛ ጥፋቶቹ አትሌቶቹ ከሆኑ ማጣራት፣ ጥፋቶቹ አትሌቶቹ እንዲሄዱ አይፈልጉም የተባሉና እንዲቀሩ አዘዋቸዋል የተባሉ ማናጀሮች ጡንቻም ያላቸው እነሱ ስለሆኑ ፍቃዱን መሰረት በነገር ላይ እነሱ ላይ ደፍረ እርምጃ መውሰድ፣ ከክለቦች ተልኮላቸው ሊስት ተልኮላቸው ክለቦች ከልክለው ከሆነ ክለቦቹን ብቻ ይሄ ክስተት እንዲሁ ከታለፈ በሞቅታው በደስታው እንዲሁ ከታለፈ በእንቁላሉ ጊዜ እየተባለ ስንት ነገር ስንት ዘመን አለፈ። ምን አለ በዚህ ጊዜ በተቀጣ ምን አለ በዚህ ጊዜ በተቀጣ እያልን ነው እንደ ደረጃ ላይ ደረስን። 10,000 ሜትር እንዴ ሃይቲ ላይ ቢወዳደር ውድድሩ ቢደረግ ሃይቲ ላይ 5 አትሌት አይገኝም እንዴ? ኢትዮጵያ ላንድ ኦፍ ራነርስ 10,000 ሜትርስ ቤስት ሯጮችን ያፈራች በኦሎምፒክ በማራቶን ራይቫል ቪዛ ያስመጣ የኢትዮጵያ ሻምፒዮና አይፍሬም እንዴ ባለፈው ኢትዮጵያ ሻምፒዮና ላይ 40 እና 50 ትራኩ አልበቃ ብሎ በጀርባ በትራኩ አልበቃ ብሎ እኮ የሚሮጡ አትሌቶች ነበሩ። እንዴት እዚህ ሀገራዊ ውድድር ላይ እንዲህ አይነት ነገር እንመለከታለን? ይሄን በቅጣት በውሳኔ ማየት እንፈልጋለን። እጁ ህጉ ቴብሉ ላይ አለ አይደል? የረቀቀው ሁሉም የተስማማበት። ስለዚህ በህጉ መሰረት የኢትዮጵያ አትሌቲክስ ላይ ያለውን ህግ ተንተርሶ ስልጣኑ ያለው የኢትዮጵያ አትሌቲክስ ፌዴሬሽን ነው። እቀጣለሁ ብሏል። ቀጥቶ ማሳየት ነው። ማኔጀር ከሆነም ፍቃዱን ሰርዘ ማሳየት ነው። ያኔ ስነ ስርዓት ይይዛሉ። እነርሱ ስለፈቀዱ አይደለም። እድሉ ከኔ የመጣው ሀገርን ማስቀደም በየጫካው እኮ የእግር ጥፍራቸው እየተነቀለ እልፍ አትሌቶች እኮ አሉ። ፍቅር መሮጥ የሚፈልጉ የክለብ በር የተዘጋባቸው የታለንት ችግር የለባትም ኢትዮጵያ። በአራቱም የኢትዮጵያ አቅጣጫዎች ከኢትዮጵያ አትሌቲክስ ለማሲያ በቆጂ ብቻ አይደለም። በአራቱም የኢትዮጵያ አቅጣጫዎች ሰሜን ሂድ፣ ውረድ፣ ደቡብ ሂድ፣ ግራበል፣ ወደ ምዕራብ ሂድ፣ ወደ ምስራቅ ሂድ፣ አትሌቶች አሉን። እነዚህን አትሌቶችና መሰረተ ልማቱ ከፍ ባለበት ዘመን ደግሞ ኢጓቸውን ሰብስበው ያውም ከይቅርታ ጋር ነው መቀጣት ያለባቸው። የኔ ሐሳብ ነው ይሄ። እናጠቃል። ሱፐር ሰንደይ በፕሮግራሞቻችን በደንብ ጠቅሰነዋል። ፍቅር በማራኪ ዶክመንተሪዎቻችን ፍቅር ይልቃል ዩቲዩብ ቻናል ላይ ኤፍሬም ማን ኦፊሻል ዩቲዩብ ቻናል ላይ ይገኛሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መከታተል ይቻላል። ሁለት ሐሳቦች እናነሳለን በቀሪ ባሉን 13-14 ደቂቃዎች። ፍቅር ወደ አርሰናል እንምጣና ዩናይትድን ማጠቃለያ እናደርገዋለን። የካሪክ ዩናይትድ በተለይ ካሪክ ላይ ከሚወሰኑ ውሳኔዎች ጋር ብቻውን ይዘነው የምንመጣው ሐሳብ ይሆናል። ገድሉ ግን ቀጥሏል ከስታንፎርድ ብሪጅ ከብሩኖ ክላስ ጋር። የመጀመሪያው ግን ሐሳብ ይሄ ቀን ይሄ ጨዋታ ይሄ ፈተና የመጨረሻው መጨረሻ ቀጠሮ ነው። ይሄ ፍልሚያ ይሄ ትንቅንቅ ይሄ ፍጥጫ ምናልባትም በአርሰናል እግር ኳስ ክለብ ታሪክ እጅግ ወሳኙ ቀን ነው። በትክክል ቅድም መግቢያችን ላይ ያንተም ፕሮግራም አራኪ ፕሮግራም እኔም በሰራው ፕሮግራም ላይ አንድ መንደርደሪያ ተጠቅሜ ነበር። ኤፍሬም ወፏ ነች አፈ ታሪክ ላይ ያለችው ወፏ በቃ ልክ ልትዳከም ስትል ሊያልቅላት ሲል እሳት ውስጥ ትገባለች እና በቃ ትነድና መጨረሻ ላይ ከአመዱ መሀል የምትነሳው ወፍ አዲስ መልክ፣ አዲስ ኃይል፣ አዲስ ጉልበት ያላት ነች። እና ስለ አርሰናል ከተጻፉ ጽሁፎች አንዱ መግቢያ በጣም ያስገርመኝ መግቢያ እሱ ነው። አሁን አርሰናል በቃ ያለው ድል ጠላቱ ፍርሃቱ ነው። ብዙ ጊዜ እንደዛ ባይሆን አርሰናል ኢታር ላይ ምናልባት የዋንጫውን አንድ ጆሮ ይዞ የሚያደርገው ጨዋታ ነበር። ይሄ ጨዋታ ከ3 ነጥብ በላይ ትርጉም አይኖረውም ነበር።
አሁን እኮ ቅድም ስትናገረው ነበር እንደ ዓለም ዋንጫ ፋይናል እንደ ቻምፒየንስ ሊግ ፋይናል እንደ አንድ በቃ የ90 ደቂቃ ፍልሚያ ከዚህ በኋላ 4 እና 5 ጨዋታዎች እንዳሉ እንኳን እንዳናስብ ያደረገ ፋይናል ነው። አያልቅም እኮ ዛሬ ፕሪሚየር ሊጉ አርሰናል ቢሸነፍ ማንቸስተር ሲቲ ቢሸነፍ ወይ ሁለቱም በተቃራኒ ቢያሸንፉ አያልቅም ፕሪሚየር ሊጉ። ግን የሚያልቅ ያህል እንዲሰማን ያደረገን አርሰናል በተደጋጋሚ በእንዲህ አይነት መርሃ ግብሮች ላይ ከተሸነፈ ሪከቨር ስለማያደርግ ነው እና ፍርሃቱን ጥሎ እሳት ውስጥ ማንቸስተር ሲቲ ውስጥ የሚንቀለቀል እሳት ውስጥ ገብቶ በድል ከወጣ አርሰናል ነገ ስለ አርሰናል የምናወራው ነገር ሌላ ነው። ይሄ በሴንት ሜሪ መውጣቱ፣ በሲቲ ካራባው ካፕ መሸነፉ፣ በበርንማውዝ አጣብቂኝ ውስጥ መውደቁ በሙሉ ይቀየራል። ናሬቲቭ ይቀየራል። ባኪን ትራክ አዲስ ሻምፒዮን መወለዱን እናነሳለን እና ሚኬል አርቴታ ላይ ሁሉም ትኩረት አርፏል። ባለፈው እሳት ነው የሚታየኛል ትንሽ ወጋገኑንም ሳያሳይ ቀረ በስፖርቲንግ ሊዝበኑ ጨዋታ ቴሪ ኦንሪን ጨምሮ። አሁን ዛሬ ከሁሉም ቀን እሳቱን ቆጥበህ ዛሬ አንድደው ብለዋል። ዛሬ አርሰናል የሚጠብቀው ያንን ነው። ቢያንስ በክብር በሚቀጥሉት 4 እና 5 ጨዋታዎች እንኳን ኤፍሬም ከባድ ተጋጣሚዎች አሉት እንደ ኒውካስል፣ ፓላስ፣ ፉላም አይነት ተጋጣሚዎች አሉት። ለነሱ እንኳን ውድድሩን ይዞ መቀጠል የሚችል ወኔ ጀግንነት ያለው ቡድን እንዲያሳይ ቢያንስ በትንሹ ይጠበቃል። ቢያንስ ያቸው ውጤት ይጠበቃል። ከተቻለ ግን አርሰናል ማንቸስተር ሲቲንና ጓርዲዮላን በተደጋጋሚ ክብሩን የነፈጉትን አሰልጣኞች እና ክለብ በሜዳቸው ላይ አሸንፎ እውነተኛ የሻምፒዮንነት መልክ ይዞ ተቀይሮ እንዲወጣ ይፈልጋሉ። ለዛ ደግሞ እንግዲህ ሚኬል አርቴታ በቀጥታ በፕሪሚየር ሊጉ ጨዋታ ላይ ባይሆንም ከቻምፒየንስ ሊጉ ጨዋታ አስቀድሞ በሰጠው መግለጫ ላይ አንዳች አይነት ፍርሃት የለንም ብሏል። ያ ይታያሉ ነው ትልቁ ጉዳይ እንጂ ባለፉት 4 ጨዋታዎች ቻምፒየንስ ሊጉን ጨምሮ በአርሰናል ላይ የተመለከትነው ነገር እንደው ግምቶቹን ሁሉ ወደ ሲቲ እንድናደርግ የሚያደርግ አይነት ፐርፎርማንስ ነው አይደል? ሲቲ ያሳየውንና አርሰናል ያሳየውን ስንመለከት ተቃራኒ ናቸው ሁለቱ ቡድኖች እየሄዱበት ያለው። ማንቸስተር ሲቲ ሁሉንም የኤፕሪል ጨዋታዎች አሸንፏል። ቶፕ 6 አርሰናልን ጨምሮ ቶፕ የሚባሉ ቡድኖችን ረድቷል፣ ሊቨርፑል፣ ቼልሲን። በአንጻሩ አርሰናል ከቻምፒየንስ ሊግ ውጪ ባሉት ጨዋታዎች ላይ ተቸግሮ ተመልክተናል እና ይሄ እንዲቀየር እንዲመጣ ይፈልጋሉ የመድፉ ደጋፊዎች። አሁን ፕሮሰሱ 7ኛው ዓመት ላይ ትረስ ዘ ፕሮሰስ የሚለው ላይ አታወራም። 6 ዓመት ተኩል ሆኖታል ሚኬል አርቴታ። ሌላ 1 ዓመት ተኩል ሊሰጠው የሚችል አይመስለኝም ለኔ። ፕሮሰሱን እመኑ የሚል ነገር ከባድ ነው። ሁሉም ሳይክል መጨረሻ አለው ኤፍሬም። አሁን አርሰናል በአብዛኛው እየተነሳ ነው የመጣው ከሚኬል አርቴታ ከመጣበት ከ2 ዓመታት በኋላ በእያንዳንዱ ዓመት አቅም እየጨመረ ግን ዋንጫ እያጣ ተፎካካሪ የሆነ እየተገመተ ግን ዋንጫ እያጣ እየተነሳ ነው የመጣው። ሳይክሉን ስትመለከተው ከፍ እያለ ነው የመጣው። እንዲህ አይነት ሽንፈቶች በቀጥታ ወደ መመለስ ነው የሚያስገቡ። የግራፉን ከርቡን ወደ ታች እንዲወርድ ነው የሚያደርጉት። ተጫዋቾች ሊለቁ ይችላሉ። ሃፕኒንግ አጌን ነው ኤግዛክትሊ። ሚኬል አርቴታ ራሱ ክርክር ይነሳበታል። እንዴ መቀጠል አለበት ወይ የሚል ክርክር ይነሳበታል። ስለዚህ ቀጣዩ ፕሮሰስ ወደ መፍረስ ነው የሚሆነው ወይም እንደገና ሌላ ቡድን ወደ መገንባት ነው የሚሄደውና የሞት የሽረት ጥሩ ቃል ቅድም ጀጅመንት ዴይ የምንድነው የፍርድ ቀን ነው ለአርሰናል የፍርድ ጨዋታ ነውና እኔ አስፈላጊ ላይ ይፈርዳል። አለዛ ደግሞ ክለቡ ለማንቸስተር ሲቲ እኔ ሁሌም እንደምናገረው ነው 6 ፕሪሚየር ሊግ፣ ቻምፒየንስ ሊግ እንደልብ፣ ኤፍኤ ካፕ እንደልብ። በዚህ አመት ሁለት ዋንጫዎች የማግኘት እድሉ ሰፊ ነው። አንዱን ኦሬዲ አግኝቷል። ሁለተኛውን ዋንጫ ኤፍኤ ካፕ የማግኘት እድሉ ሰፊ ነው። ፕሪሚየር ሊግ ካነሳ 3ኛ ትሬብል ነው። ለጓርዲዮላ ነው ስለ ውድቀት የምታወራበት ፖይንት የለም፣ ምንም ነገር የለም። እንደውም ይሄ ቡድን የተፍረከረከ ቡድን በዚህ ልክ ተሰርቶ ራሱ ፔፕ ጓርዲዮላ እንደተናገረው ይፍረም ከአርሰናል ጋር እንዲህ አይነት ተፎካካሪ መሆኔ በጣም ያስደስተኛል ብሏል። እውነቱን ይመስለኛል። እኔ እውነት ለመናገር ያረጀ ቡድን ቀይሮ ጥቂት ተጫዋቾችን አምጥቶ መሀል ላይ አጠናክሮ ድንገት በፍጥነት የቻምፒየንሺፑ ተፎካካሪ መሆን የሚያስደንቀው ይመስለኛልና ለሲቲ እኔ የውድቀት አመት አይሆንም በምንም ታምር። ለአርሰናልና ለሚኬል አርቴታ ግን እውነተኛ ፍልሚያ ነው። ለዛ ነው ትኩረታችንን መድፈኞቹ ላይ አድርገን የዛሬውን ፕሮግራም የሰራ ነው መሆን የነበረበት እኮ ዛሬ ሲቲ ግራና ቀይ ቆሞ በጋርድ ኦፍ ኦነር አርሰናል የሚገባበት ነበር። ኤግዛክትሊ አርቴታ የአርሰናል ዋና አሰልጣኝም ዋና ተጋጣሚም ስለሆነ ነው እንጂ እየተጨበጨበለት ወደ ኢታሃድ ገብቶ አረጋግጦ ማለት ነው እንደነበረው እድል እኮ
እንዲህ ጀጅመንት ዴይ ሆነበት እንጂ ወይ ራሱ ላይ ይፈርዳል ዛሬ። ያ ደግሞ የአርቴታ ኬሪየር ኢንድ ነው የሚሆነው። ቡድን ማደራጀት የሚችለው ግን የማያሸንፈው አሰልጣኝ ነው የሚባለው። ማደራጀት አንደኛ ነው። ከዛ በኋላ ግን አሁን ሆኖ መገኘት ነው አይደል? ኖ ኤክስኪውዝ ይቅርታ የለውም አርቴታ። በተለይ ሲቲን መልሶ በክብር በደብዳቤ ጋበዘበት የበርንማውዝ ጨዋታ በጣም ለአርሰናል ደጋፊዎች የማይረሳ ነው። አከበሩት እኮ ፋሲካን አንተ በዋዜማው አከበሩት ነው እንዲያከብሩ አደረጋቸው አርሰናል ደጋፊዎችን አርቴታ። ጋርዲዮላ ተናግሯል። ያው ይሄን ጨዋታ ካላሸነፍን አበቃልን ብሏል። ግን መልኩን በደንብ አስቀምጦታል። 22 ዓመት የተናፈቀው ዋንጫ ባለፉት 3 ዓመታት እየደረሰ የተመለሰ ብቻውን ሩጦ ደግሞ ዘንድሮ ሁለተኛ ለመውጣት አሁንም የናፈቀ የሚመስለው መድፈኛ የመጨረሻው የዱ ኦር ዳይ የሞት ሽረት ፊልም የሚያከናውንበት ሲሆን የሲቲ ሜንታሊቲ በሌላ ቀለም ነው። 6 ዋንጫ ያሸነፈ ካለፉት 2 ዓመታት በፊት በአንድ ዓለም ዋንጫ እድሜ 4 ተከታታይ ዋንጫዎችን ያሸነፈ ማሸነፍን ካባው ያደረገ አሰልጣኝ ነው። ሜንታሊቲው ከፍ ብሏል። ለአርሰናል ሊግ ካፕ ተሸነፈ፣ ምንም አልተባለም። በሳውዛምፕተን ወጣ፣ ኖ ወሪ። ፕሪሚየር ሊጉን ብቻ እና ሮብ ምሽት እሳት ለብሶ እሳት ጎርሶ አልታየም። አርቴታ ሆነ ሐሳየን ኢታድ ላይ ዛሬ ምሽት ከኢታድ ብሏል ቴሪ ዳንኤል ኦኖሪ። ሆኖ መገኘት ሆኖ ማሳየት። ይሄ የሚንቀለቀለው ወሮ የሚጫወተው ፕሬስ የሚያደርገው አርሰናል እንዳይታሰብ ሐሙስም ስናነሳው ነበር። ፍቅር ያልዘራውን ባንዴ አታመጣም እኮ ኤፕሪል ላይ ትዝ ይልሃል እንደ ማጥቃቱ። ግን በየትኛውም የጨዋታ መንገድ 3 ነጥብ አለፍ ካለ አቻ ከዛ የኒውካስል አድቬንቸር ላይ በተሻለ ሜንታሊቲ እስከ ኢንድ ትጓዛለህ። ተሸንፈህ አሁን በድጋሚ ጋብዞት እኩል መጥተዋል ከሲቲ ጋር። የአርሰናል ብቻ የነበረ ነገር ፍቅር በጋርድ ኦፍ ኦነር መግባት የነበረበት መድፈኛ ተጨንቆ ይገባል። ዛሬ በየትኛው መንገድ ተጫውቶ በሚታወቅበት ሴት ፒስ አሁን ሴት ፒስ አገን እኮ ሰከንድ አገን ሆነ እኮ ዝማሬው። ይህንኑ ላይ መቀየር ይሄ መሰበርን አድርሶ መመለስን አጃቢነትን ሚዜነትን አንደኝነትን ያለማመንን የመቀየር ፈተና ነው። አሁን እኮ ለትሪብል የሚጫወተው ሲቲ መሰለ ከአርሰናል ሲቲ ሆነ እኮ ይሄ ዳይሬክት ከማይክ አርቴታ ጋር የተያዘው የህይወት ፈተና ነው። ፍቅር የአርሰናል በእግር ኳስ ክለቡ ታሪክ ትልቁ ቀን ነው፣ እንደ ወርልድ ካፕ ፋይናል የሚጠበቀው። በትክክል። ለማንኛውም የፍጻሜ ቀን ላይ መራድ የደገስከው ድግስ ላይ በቃ የምትሾምበት ሰዓት ላይ መጥፋት እኔ አርሰናል ከኦክቶበር ጀምሮ የሻምፒዮን ቡድኖች መልክ አይደለም። ከኦክቶበር ጀምሮ የአውሮፓ ትልቁ መነጋገሪያ ክለብ ነው። በቻምፒየንስ ሊግ እስካሁን አልተሸነፈም እኮ። የምድብ 8 ጨዋታ አሸንፏል። በሁሉም መመዘኛ ከፊት ነው። ዓለም የሚያወራለትን ባየር ሚኒክን ያሸነፈ ቡድን ነው። አትሌቲኮን 4 አግኝቷል። ከሰሚ ፋይናል ተፋላሚዎቹ 2ቱን እንኳን አሸንፏል። ከ3 ውስጥ 2ቱን ኦሬዲ አሸንፏል። እስካሁን ድረስ ከፊት ሆነ። እንትኑ ዘውዱ የሚደፋል ሰዓት ላይ የለም ይቅርብኝ ብለህ የምትግደረድርበት ምክንያት ለመጨረሻው ትንሽ ልቆይ የምትልበት ምክንያት እኔ በእውነት ነው የምነግርህ መደምደም አለበት። ያ ቀን ዛሬ ነው። ያን ዛሬ ካሸነፍክ አንደኛ ሲምቦሊካሊ ራሱ ወዴት ሊቆይ ነው? ግን ትንሽ ልቆይ ነው። ወዴት ሊቆይ ነው? ከእንግዲህ 6 ዓመት በላይ በ1 ቢሊዮን ፓውንድ በጀት ሲምቦሉ ራሱ ትልቅ ነው። ኤፍሬም እንደው እስካሁን የአርሰናል ሽንፈቶች በሙሉ ይረሳሉ ባይነኝ እኔ ሲቲ መሆኑ ራሱ። ምክንያቱም ያለፉት 3 ዓመታት ዋና ተቀናቃኙ ሲቲ ነበር። ይህን ቡድን አሸንፈ ራሱ መነሳት ለእኔ ትርጉሙ ይሄ ምልክትነቱ በጣም ትልቅ ነው የሚሆነው። አንድ አርቴታ እኔ ከዚህ በኋላ ትልቅ መነጋገሪያ ነው የሚሆነው። የሚሸነፍ ከሆነ አይ ግድ የለም ጥሩ አሰልጣኝ ነው። አርሰናልን ቢለቅ የትኛውም ክለብ አሳዱ እንዲቀጥረው የሚያደርግ ሲቪ ሰርቷል። ለማደራጀት ሲቪ ሰርቷል። ለማደራጀት ሳያሸንፍ ከአርሰናል ከለቀ አደራጅ ነው ይሄ አሰልጣኝ የሚሆነው። ቀጣይ እንሞክረው የሚሉ ክለቦች ቁጥር በጣም ከፍተኛ ነው። ምርጥ ክለቦች ለኬሬሮ የሚመጥን አይደል። ግን በአርሰናል ይቀጥል አይቀጥል የሚለው ጉዳይ ግን ትልቅ ርዕሰ ጉዳይ ይሆንበታል። ለኔ ይሄ ድካሙ በሆነ ነገር ሳይታጀብ መሰናበት በጣም ከባድ ነው። ሌላኛው ውድድር ቻምፒየንስ ሊግ
ከባድ በእርግጥ እስከ ፍጻሜም ሊደርስ ይችላል በፍጻሜም የሆነ ነገር ሊያሳይ ይችላል ግን የፕሪሚየር ሊጉ ዋንጫን ማግኘትና የቻምፒየንስ ሊግ ዋንጫን ማግኘት በጣም የተለያየ ስሜት አላቸው ከሁለት አንዱ ወደ ማለት እየመጡ ነው አርሰናል ደጋፊዎች አሁን ለምን መሰለ ፕሪሚየር ሊጉ የተረጋገጠ ነበር አሁን በተደጋጋሚ በጣላቸው ምክንያቶች አርሰናልም ቻምፒየንስ ሊግ ስለገባ አሁን ከሁለት አንዱ ሜጀር ትሮፊ ማግኘት አለበት የሚል ነገር እየተነሳ ነው ለኔ ግን ፕሪሚየር ሊጉን አለማንሳት ትልቅ ኪሳራ ነው የሚሆነው ለአርሰናልና ዛሬ እኔ የመጨረሻውን ሙከራ ያደርጋሉ የሚል እምነት አለኝ አንዳንዴ ሚያዝያ ወር ላይ ታክቲክ ማሰብ አይገባም የተጫዋቾች ጉዳት ከሊ ስላሉ ነው ብለህ የምታነሳበት ጉዳይ አይደለም ሚያዝያ ግምቶች እውን የሚሆኑበት ነው ህዳር ታህሳስ ላይ ስለ ግምት ነው የምታወራው አርሰናል ዋንጫ ያነሳል ሲቲ ነው ዩናይትድ ነው ምናምን ልትል ይችላል ሚያዝያ ወር ግን እውነተኛ ሻምፒዮኖች የሚመጡበት ሰዓት ላይ ነው በዚህ ሰዓት ላይ ደግሞ ባለ ኃይል መፋለም ብቻ ነው ትልቁ መፍትሄ የሚሆነውና እኔ አርሰናል ደጋፊዎች እኮ ተቃውሟቸው የዛሬ ሳምንት ከበርንሞዝ ጋር በነበረው ውድድሩ እኮ ስላለቀ አይደለም ኤፍሬም መሪነቱ ስለተነጠቀ አይደለም ከበርንሞዝ ጋር በተሸነፈበት ጨዋታ በካራክተሩ ቡድኑ ባሳየው ካራክተር ነው ለዛ የሲቲ የቼልሲ ደጋፊ ማን ነው ቼልሲ ስቴዲየም ላይ የነበረው ቦትሊንግ እየጠጣ ነው አርሰናል ነው እንጂ 6 ነጥብ ልዩነት አለ ገና ሲቲ አርሰናልን አሸንፎ ቀሩን ሲያሸንፍ ነው በነጥብ በኩል በጎል የሚታይ ያ ሁሉ ያለ ደጋፊዎቹ ተስፋ የቆረጡበት ምክንያት ለረጅም ዓመታት እንዳይቀጥል የማድረግ ጉዳይ ነው የዛሬው ጨዋታ ከሁለት አንዱ ማለት ግን ለአርሰናል ደጋፊዎች ኤቭራ ያለው ሐሳብ ሊመጣ ነው 22 ዓመት የለመደውን ያሳካ ግድ የለም ከ22 ዓመት በፊት የሚያቀው ነው አንጫ የማታቀውን እንዴት ከሁለት ዓመት ብቻ እንደ አራት ነበሩ እኮ ጠርሙሶቹ አሁን 3 ወደቁ 2 1 አሁን ከሁለት አንዱ ማለት ጀመረ ትደርስ ቡዳፔስት እስኪደርስ ድረስ ይያልክ እየተመኘህ ከዛ ኔትፍሊክስ እንዴት ይሆናል ስለዚህ ዲሉዥናል ላለመሆን መጣር ይሻላል የምታቀውን ነገር መጀመሪያ ዋንጫውን የሚያቀው አርሰናል ቻምፒየንስ ሊግን አይደለም ፕሪሚየር ሊግን ነው ፍጻሜ የደረስክበት ነገር ይናፍቃል እንዴ ሳትበላው የበላውን ከ22 ዓመት በፊት ማምጣት ይሻላል ከዚህ አንፃር ጀጅመንት ዴይ ነው ኢቲሃድ ዛሬ 12 ሰዓት ተኩል ሱፐር ሰንዴይ እግር ኳስን በሬዲዮ ተመልከቱ መሴ ወንድማችን ከባልደረቦቹ ጋር በመሆን በቀጥታ ይህንን ጨዋታ ወደ እናንተ በስራት ኤፍኤም 101.1 ላይ ያደርሳል ኤፍሬም የማነ ኦፊሻል ፍቅር ይልቃል ዩቲዩብ ቻናል ላይም ከጨዋታው በኋላ ከአቤት ጉዳዮች ጋር እንደዚሁ ጨዋታውን ተንተርሰን ይዘን በመንመጣቸው የሶሻል ሚዲያ ፕላትፎርሞቻችን ዘገባዎቻችን ላይ ጠብቁን ፍቅር ይልቃል ዩቲዩብ ቻናል ኤፍሬም የማነ ኦፊሻል ላይ ከዛው እጪ በፌስቡክ ገጻችን በአጭሩ በቲክቶክ ቻናላችን በአጠቃላይ ሶሻል ሚዲያ ፕላትፎርሞቻችን ላይ አለን ለማለት ነው